እናንተ ልጆች ምን እያደረጋችሁ ነው? በሩን ክፈቱት። እናዝናለን ሰውዬው አንከፍትልም። እሺ ልብሴን ስጡኝ። ልዌ ቆይ ሞኬ አንተ በሷ ተባባሪ ሆንክ? አዝናለሁ ምንም ማድረግ አልችልም። ነው ሞኬ? አው ነው። ምን ታመጣለህ? መኳንንት የማይሆን ነገር እንዳደርግ አትገፋፋኝ። ባካ ታስፈራራ። ምን ታመጣለህ? የኛ ልጅ በርታ አላወቃችሁኝም ማለት ነው። በርታ እንዳትረታ። በርታ በደብሽ። ምን ፈለክ? አለቃ ቢሮ እጄ አጣርቼ ነበር። ልብስ ገዝተህልኝ ነው? ምን አልከኝ አለቃ? አንተ ሰውዬ ነገርኩህ እኮ የፈለከውን እልክልሃለሁ፣ ልብሱን ይዘና። እሺ ግን ብር? እሺ እልክልሃለሁ። አይ ጣጣ ይሄ ድህነት ግን እንዴት ነው የሚጫወትብኝ? በቃ ይኸው ሁሌ 5 ለባዶ እንደመራኝ። ወይኔ ቴዲ፣ ይኸው ደግሞ ሌላኛው አለቃ ደወለ። ይሄ ደግሞ ምን ሊለኝ ነው? ሌላ ትእዛዝ ወይ ፈላ እንግዲህ ቻለው። አቤት አለቃ። ልጅ ቴዲ ምን ላይ ደረስክ? አለቃ ይሄንን እንኳን በስልክ ባናወራ ደስ ይለኛል። ተገናኝተን ብናወራ ምን ይመስላል? ያው ለሴፍቲ ያክል። እሺ የት እንደምንገናኝ አሳውቃለሁ። እሺ አለቃ። አይ ቴዲ ለገንዘብ አሸርጋጅ ሆነ ቀረ ማለት ነው። አሁን እኔ ህይወት እንደዚህ ደግሞ ሙሉ ልብስ ነው እንደሚፈልገው። እንዴ ምን አደርጋለሁ? ከታዘዝክ መታዘዝ ነው። ተጣሩ ቴዲ። አቤት በላሽ ከን አለ ቴዲ። ወይኔ ቴዲ ምን ነው እስከሚቆዩ? አይ ትንሽ ችግር አለ። በጊዜ ነው ማለት የቻልኩት። በጊዜ በቂ ነው። ግን የሚባል ነገር አልፈልግም። ምን እያደረክ ነው አንተ? ምን አደረኩ? ማን አንተ? እኔ ዝም የእርጎ ዝም። ምን ታረግ መጣ? እኔ እኮ ዳኒ ልብስ ገዝተና ብሎኝ እኮ ነው። ካጠፋው ይቅርታ። ሞኬ ሰውዬ ማን ነው? ምን ታፈጣለህ? እና ሄዳ ገብታ አልብሰው። ይቅርታ። ሰላም አሉ። ሾካካ። ወይኔ ፍጽም እንዳለ ያቀርኩትን ነገር እኮ ነው ያበላሸብኝ። የሆነ ነገርማ ማሰብ አለብኝ። በቃ ተው እባክሽ፣ ተሸንፈናል። የምን መሸነፍ? አታውቀኝም እንዴ? እና ምን ታደርጊ ነው? ቆይ ያለበት ቁልፍ የት ነው ያለው? ቅድም እዛ በረጋ ነበር። በቃ እኔ ምን ማድረግ እንዳለብኝ አውቃለሁ። ወይኔ ማጊ ሰሞኑን ግን በርግዷል ነው የምልሽ። ምንድነው የሚበረክተው እንዴ? በጣም ግን ታውቆሻል። በቃ ሰሞኑን መውጣት ነው መዘነጥ ነው ብቻ ነው ያላቅልሽ። ይሙና እስኪ አታብዡ። አይ ግን የምሬን እኮ ነው። በቃ አሁን በቆሎ መጥበስ ምናምን ሊቀር ነው። እሱማ እንዴት ይሆናል? አዎ ደግሞ ሁል ጊዜ እንደዚህ ምር ይበልብሽ። ግን ዛሬ ገርመሽኛል። እንዴት? ዳኒ ላገኘው እንደሆነ እያወቅሽ እንዴት ምንም ነገር አላልሽ? ተይው እባክሽ። ለኔ ያለው ደግሞ የትም አይሄድም ወይ ካልሆነ ወደ ሞኬ ከርበት ማለት ነው። ምን እንዴ? አዎ ምን ነው ሁለቱንም ነው እንደ የፈለግሽው? አንቺ እኮ እብድ ነሽ። ካልሆነ ደግሞ ያው ችግር የለውም። ቴዲንም ቢሆን ሞክራለሁ። በላ ምን ነው የኔና ቴዲን አብሮነት አስበሽ ነው አይሳቅሽው? አሁን አስበሽዋል? እኔና ቴዲ አንድ ላይ ስንኖር ኑሯችንን አሁን ቆይ የሰርጋችን ቀን ምናምን እማ አንቺ ቅደሚ፣ አባ አንተ ቅደም፣ አይ እማ አንቺ ቅደሚ፣ አባ ቅደም ምናምን ስንባባል በቃ ጸበጸብ ነው የምንሆነው።
አየሽ እንደዚህ እንድትስቂልኝ ነበር የፈለኩት። ምኑ እንዴ እንደዚህ ፈታ ማለትሽ ነው? አስጨነቅሽኝ እኮ። ምን ላርግም ሆነ ትክክል አላደረኩም። በቃ ማጊ ይኸውልሽ አንቺ ያደረግሽውን እኮ ማንም ሰው ሊያደርገው ይችላል። ለዛም ነው ደማቱ ይሻሳል ተቆጡት። ቢሆንም ግን ሳላጣራ እንደዚህ ማድረግ አልነበረብኝም። ደግሞ ያለፈው አልፏል። እሱ እስኪም ስላላይዛ አይደል እንገናኛለሽ። እንደው ያደረኩት ነገር ስላስደበረኝ ነው እንጂ ምንም የመሄድ ፍላጎት ራሱ የለኝም። ደግሞም ለይቅርታ ይሆንሻል። እሱማው እና እዚህ ጋር ነው ጠብቂኛለሽ? እዚሁ ነው። በቃ እኔ ልሂድ። ደግሞ ፎቶ ፈልጋለሁ። እሺ ልጅ ያምሻል። ነግሬሻለሁ። ፎቶ ፈልጋለሁ። አይሞና ምን አለ እንዳንቺ ባደረጉ የዋኩነች ወይኔ ፍፄ በቃ ምንም ላላደርግ ነው። አንተ ሞኬ ቁልፎቹስ በሩ ላይ ነው አይደል እንዴ? የለም እኮ በእናትህ። እና እኔ ምን አቀልሻለሁ? ወይኔ ፍፄ ሊሄድ እኮ ነው። አንተ ምን ይዘጋሃል? ሊሄድ ነው እያልኩ እኮ ነው። እና ይላል እንዴ? ማጊ ጋር እኮ ነው የሚሄደው። እሺ ልጆች ቅድም ምን ነበር ያደረጋችሁት? አንቺስ ልብስህን ለቁራሌ ነው የሰጠሁት ነው ያልሽ? እንደውም ጥሩ አደረግሽ። እንደዚህ ፏ ብዬ የሚሄድ እየቻልኩ በዛ ልብስ ፕሮግራም ላበላሽ ነበር። የት ነው የምትሄደው? ሞኪ ይህንን ጥያቄ አንተን የጠየቅኝ? አሁን ነኝ። ምን ነው? አይ እንደዛ የሚጠላኝ ልጅ ሜጃ ያሳስቦ ሲጠይቀኝ በጣም ገርሞኝ ነው እንጂ። እኔ የምለው አሞ አይደለ? አርፈ ለምን አትቀመጥም? አረ በፈጣሪ ቆይ ምንድን ነው እየሰማሁ ያለሁት? ፈጣሪ ወይ ይህንን ነገር ስላደረግ አመሰግናለሁ። ያው አንቺም ይሄ ነገር አስጨንቆሻል እንደዛ እየሆንሽ ነበር። ገደል ግባ። ለማንኛውም አታስቡ፣ የሚሄድበት ቦታ ራይድ ነው የሚወስደኝ። ስለዚህ ምንም መጨነቅ አይጠበቅባችሁ። ራይድ? አዎ ራይድ። በልደናው ነው። በቃ ዛሬ ተሸነፍን ማለት ነው። ወዴት ነው የምትሄደው? ወዴት ነው የምትከተለው? አታውም እንዴት ይዘባነንብህ እንደነበረ? እናትዬ በጣም ነው እያፈላ ያለው። አንተን እኮ ነው የምልህ። እውነት ነው ማለት ነው? ለዚህ ነበር እሺ አንውጣ ያልኩ። ደግሞ ማን ጋር ነው የምትደውለው? ብቻ ማጊ ጋር እንዳይሆን። እስቲ ዝም በይ በእናትሽ። ሄሎ ቴዲ። አቤት የኔ ጌታ። የት ነው ያለው? እዚሁ ሰፈር ነኛ። በል ቶሎ በል። ዳኒት እንደሚሄድ አጣርተህ ንገረኝ። አልገባኝም አለቃ። ኧረ እባክህ ልብስ ታመጣለት አልገባህም? አሁን ቶሎ በል፣ መልስ እፈልጋለሁ። እሺ ግን ካልነገረኝስ? እሱ የኔ ጉዳይ አይደለም። ወይ ጣጣ መከራዬ ነው እዛው። ሄሎ አለቃ። ሄሎ ቴዲ። ሞኬ ደውሎ ነበር። ምን ፈልጎ ነው? ያው እሱማ ልብስ ስታመጣ ምን ብሎ ነበር? አሁንስ ወዴት ነው ሄደው? ልንገረው? አይ ለምን ይነገረዋል? እሺ አንተ ምን ታስባለህ? እሱ ልጅ ግን የኔ ሜጃ ለምን እንደዚህ ያሳሰበው? አላቅም አለቃ። ግን የት ነው የሄድከው? ማግዬ ልጋብዛት ነው። አሃ ማጊጋ፣ ለዛ ነዋ። ለማንኛውም የሄድበትን ቦታ ቴክስት አደርግልሃለሁ። ያው ከፈለክ ነገር ነው። እሺ። አሃ አሃ
ጉድ በላገር ከማጊ ጋር ተገባበዙ። ምሳ መክሰስ እረ ጉድ ነው። ሞኬ ተበላ መድበ አቤት ኪዲ ማጊ ሄሎ ሙና መጣ እንዴ? ኧረ አልመጣም። የምርሽን ነው? ይጫበላሸ ነው በእናትሽ። ምኑን ያበላሸ ነው እንዴ? ፈርስት ዴት ላይ እኮ ሴት ልጅ ናት ኮራ ማለት ያለባት። ኧረ አንቺ ልጅ ግን ለስንቱን እንዴት የምታደርጊ? ታዲያ ከላይ ከተሰጠሽ ምን ማድረግ ይቻላል? ይብላኝልሽ ለኔ። አንቺ ልጅ እኔ እኮ ነኝ እሺ ያልኩት። ገብቶኛል። ውይ ማጊ ግን ታድለሽ። በቃ ምንም አትሰሚም አይደል? ደረሽ? አዎ ደርሻለሁ። በቃ አንዳንድ ሰው ያሟል እንዴ ምንድን ነው? አንዱ ባለ መኪናው ነው ዝም ብሎ ክላክስ ያደርጋል። ወይኔ ማጊ በቃ ሻፍዶብሽ እኮ ነው። ምን ነው? ዳኒ ነው። ዳኒ የምር በይኝ እስቲ። ያላቀልሽ እንደው እሺ ቆይ አትዝጊዋ። ዛሬ አሸበል ገደይ ነው። ያው እንግዲህ ልክ ይላል። ሁለት የማይተዋወቁ ወንድማማቾች ተጫረሱ። አይ ወይ በስመ አብ ወልደ መንፈስ ቅዱስ። አንተ ሰው ምንድን ነህ? ደህና ነህ ልጅ ቴዲ? ቆይ የምንገናኝበትን ቦታ አሳውቅሃለሁ ብለኸኛል ነበር እንዴ? ነበር ታውኩት እንዴ? እሺ አሁን ያለሁበትን እንዴት አወቅ? ለምንድን ነው በአካል መገናኘት አለብን ያልከው? የአንተ ማንነት በሁሉም ሰው ውስጥ ጥያቄ ፈጥሯል። በማንና በማን? በሁሉም ነዋ። አሁንማ ሞኪና ማጊ ውስጥ ራሱ ጥያቄ ሳይፈጥር አይቀርም። ምን አይነት ጥያቄ? ያው የሺዋስ ያንን ነገር ከነገራቸው በኋላ ሁሉም ሰው መጠርጠር ጀምሯል። የሺዋስም ይሄን ነበር የሚፈልገው እና ይሄንን ላማክር ነው ቅድም ላግኛለሁ። በተለይ ደግሞ ዳኒ ማንነትን እንዳጣራ ነግሮኛል። ችግር የለውም፣ ለሱም የምታደርገው እነግርሃለሁ። እሺ ግን እኔም ጥያቄ አለኝ። ምንድን ነው? ቆይ አንተ ማነህ? ለምንድን ነው ይህን ሁሉ ነገር የምታደርገው? በጊዜው ታውቀዋለህ። አንተ አድርግ የተባልከውን ብቻ ማድረግ ነው። እሺ በቃ ምን እንደምላቸው አትነግረኝም? አሁን የሺዋስ እንድታስተዋወቀኝ እፈልጋለሁ። ምን? አዎ የሺዋስን ማግኘት እፈልጋለሁ። እና እኔ እንዴት አድርጌ ነው የምችለው? ማለቴ አትተዋወቁም እንዴ? እሱን ስንገናኝ ታየዋለህ። ኧረ አቶ ግርማዬ ነገር እኔ ምንም አላማረኝም። ዝም ብለህ አድርግ የተባልከውን አድርግ። አንተ ላይ ምንም የሚደርስብህ ነገር የለም። ግን እኮ አቶ ግርማ ይሄ ነገር ከታወቀ አቶ የሺዋስ አይታወቅም። እንዴት? ምን ታደርጋለህ መሰለህ? ማኪ በጣም ነው የማመሰግነው። ለምን?
ግብዣን ስለተቀበልሽ። እኔም እኮ እንደዛ ማድረግ አልነበረብኝ። በጣም ይቅርታ። ችግር የለውም። እኔም በቦታው ላይ በሆኑ ማድረገው ነገር ማጣራት ግን ነበረ። የሰውየው ታሪክ ትዝ አለኝ። የቱ ሰውዬ? ያ ከእህቱ ልጅ የወለደው ሰው ታሪክ። ምን? ሰውየው ነው አሉ። በጣም ሩቅ ሀገር ሄዶ ትዳር ይመሰርታል። ከዛ ብዙ ልጆች ይወልዳል። ከዛ ታሪኩ ሲጣራ ያቺ ያገባች ሴት ከእናትና አባቱ የተወለደች የገዛ እህቱ ነበረች። እና ምን አደረገ? ልክ እንዳንቺ ማጣራት ነበረብኝ የሚል ይመስልሻል? አዎ፣ ቀድሞ ሳገባት እኮ ማጣራት ነበረበት። እውነተኛ ፍቅር ውስጥ ይሄ ይኖራል ብለሽ ታስቢያለሽ? መኖር ነበረበት። አይ ማጊ፣ ቦታው ላይ ስትሆኝና እንደዚህ ቁጭ ብለሽ ስታወሪ ሁሉም ነገር ይለያያል። ግን ልክ አይደለም። የልኩ ሚዛን ነው የሚለያየው እንጂ እሱም ልክ ላይሆን ይችላል። የልኩ ሚዛን ስትል አልገባኝም። ለምሳሌ አንቺ ያን ደብዳቤ ስታነቢ ልኩ ያ ነበር። ከዛ ያሉ ነገር ከተፈጠረ በኋላ አቶ ዮሻስ በተናገረው ነገር ሌላ የልክ ሚዛን አገኘሽ። አየሽ፣ አሁን ባወራት ነገር ለአንቺ ሁሉም ነገር ልክ መስሎሻል። ግን ሌላ መስፈሪያ ስናመጣ ሌላ ልክ ይገኛል። እና እውነት መልኳን በየቦታው ትቀያየራለች እያልክ? እንደዛ እንኳን አይደለም፣ ግን መለኪያውን ሳናገኝ ለፍርድ አንቸኩል እያልኩ። ጥሩ እይታ ነው። አመሰግናለሁ። አንተ ግን ማነህ? ማን ይመስልሻል? እኔ እንጃ። ዳንኤል እባላለሁ። ዳንኤል ብቻ? እንደዛ በይው። ማለት? ምክንያቱም አባቴን እስካሁን ስላላገኘ። ግን ይገኛሉ? ተስፋ አደርጋለሁ። አይዞህ፣ ያው አባትህ ማግኘት አይቀርም። እሺ፣ ያው ምን ማድረግ ይቻላል? ግን ሁሉም ነገር ከባድ ነው። ስለዚህ በቃ ምንም ተገናኝታችሁ አታውቁም? አግኝቼዋለሁ። ታውቂያለሽ፣ እኔ እፈልገዋለሁ፣ እሱ ግን አይፈልግም። አራዳ ነው። በቃ እንደዚህ አትሆን። ምናልባት እኮ አንድ ቀን ትገናኛላችሁ ይሆናል። ግን በጣም ነው እሱ ግን አይፈልግም። እሺ፣ በቃ እንደዚህ አትሆን። ሞኪ፣ አንምጥ ያልኩህ እኮ ለዚህ ነበር። የትም አልሄድም። እና ምን ልታረግ ነው? ማንነቴን በደንብ አሳየዋለሁ። በቃ ምን ዛሬ ተሸንፈናል። በጣም ነው የማመሰግነው ማጊ። እንደዚህ እኮ መሆን የለብህም። እኔን አታየኝም? ጭራሽ እኮ አባቴን ተነጥቄያለሁ። እኔ ራሱ ስለሱ ነገር ላወራሽ እፈልጋለሁ። ስለሱ ነገር ነው? ቆይ ይህ ሰውዬ ለምንድን ነው እኔን አግቶ እንደዛ ሊያደርገኝ ይፈልጋል? አልገባኝም። እርግጥ አባትሽ በሰው እጅ ነው አይተገደለው? አዎ። እና የእሱ ገዳይ እኔ እንደሆንኩ እርግጠኛ ነው የተናገረው? እሱንም እኮ አቶ ሸዋስ ነገሩን አይደል? እሳቸውን ለመረበሽ ብሎ የውሸት ታሪክ አጥንቶኛን እንደዚህ እያደረገን እንደሆነ። እኔ ግን አይመስለኝም። አልገባኝም። ምን እያልክ ነው? እኔ እንጃ፣ ግን ምንም ውስጥ ያልተቀበለ። ምናልባት እኔ በቀደም ያልኩት ነገር እውነት ይሆን እንዴ? የቱ ነገር? የአንቺ አባትና የሞኬ እናት። ዳኒ፣ ይቅርታ ማኪ። ቅድም ሚዛናዊ ነን እያልክ ነበር አይደል? እሺ ማኪ፣ እኔ እኮ እንደዛ ስለመሰለኝ ደግሞ ታውቂ የለ እኔ ከልጅነት የጀምሮ መርማሪ ፖሊስ መሆን የምፈልገው። ቆይ አንተ ግን ስለ አቶ ሸዋስ ለምንድን ነው እንደዚህ የምታወራው? አልገባኝም። አቶ ሸዋስ ቤታቸውን የፈቀዱልህ የስራ ባልደረባቸው ስለሆንክ ነው አይደል? አዎ። እና ለምንድን ነው ስለሳቸው ጥሩ ነገር ማታወራው? እንዴ እኔ እኮ ክፉ ነው አላልኩሽም። ያው ደግሞ እንደነገርኩሽ ነው የልጅነት እድሜ አንዳንዴ ፍንቅል ስለሚልብኝ ነው። በቃ አሁን ፊቴን ታጥቤ ልምጣሽ፣ በዛው ምግቡ መምጣቱ አይቀርም። አሁንም አትሄድም? አዎ አልሄድም። ቆይ ምን እስኪፈጠር ነው የምትጠብቀው? እዚህ ቁጭ ብዬ መጨረሻቸውን ማየት እፈልጋለሁ። ከዛ ምን? እሺ ምን ልታደርግ ነው? እሷ ግን ለምንድን ነው እሺ ያለችው? ካልሆነ ሂጂ ወይ ልበላት እንዴ? አይ ፍፄ፣ እንደሱ እንኳን አይሆንም።
እና እንዴት ነው የሚሆነው? ምክንያቱም ማወቅ እና እዚህ ቁጭ ብላ ነው እንዴ ምክንያቱም የምታውቀው? ዞች ወይ ለምን አትቀላቀሉ? ምን ነው አስደነገጥኩት? ምን ፈለግ? እኔማ ምን እፈልጋለሁ? እየተከታተላችሁን ስለመሰለኝ ነው። ለምን እንከታተልሃለን? እሱንማ እናንተ ልጠይቃችሁ። አሁን ካጠገባችን ዞር በል። እሱማ ዞር እላለሁ። እዛች ጋር የተቀመጠችውን ቡጣ አበባ አያችኋት? ዛሬ ደግሞ ፍክት ብላለች። ዳንኤል ከእንደዚች አበባ ጋር መሆን ራሱ መንፈስን ያድሳል። ስለዚህ መሄድ አይቀርም። ስለዚህ ሂድልን በቃ። እሺ አንድ ነገር ብቻ። እዛ ጋር ማጊና አያችኋት አይደለም? በጣም ደስተኛ ትመስላለች። እንዴት ነው? አንድ ላይ ስታዩን ጥሩ ጥምረት ያወጣል። ቀስ በል ግሩም ሰው። ለነገሩ እሱ ምን አጠፋ? ጋሽ ነው እንደዚህ እያደረገ ያለው። እሺ ሞኬ አይበቃንም? አንሄድም? አልሄድም። በሰዓቱ ነው የመጣው። በጣም ርቦኝ ነበር። እኔ ግን አንቺ ግን ምን? እኔ ለስላሳ ብቻ ይበቃኛል፣ ምግብ ይቅርብኝ። በጭራሽ እንደዛ ይሆን ስላላሰኘኝ እኮ ነው እንጂ እበላ ነበር። እሺ እንደዛ ከሆነ በአንድ ነገር እንስማማ። ለምን? እኔም ማጎርስሽ ከሆነ አሁን እንደዛማ ሆነ። እንደዛ ከሆነማ ትበያለሽ። ዳኒ ምረጪ። እሺ ግን አንድ ጊዜ ብቻ። እሱን አጎራረሴን እያየሽ ለራስሽ ትወስኛለሽ። ይኸውልህ ሞኬ፣ እኔ ከዚህ በላይ አላይምሽ። ከፈለክ አንተ መቆየት ትችላለህ። ምን ፈለግሽ? አንቺ ልጅ ያምሻል እንዴ? አዎ አንተ ምኑ ነው? ያመኛል መሰለኝ። እና ካመመሽ አማኑኤል አትገቢም እንዴ? የሚቀበሉኝ ይመስላል እኮ አንቺን እልልልልል ብለው ነው የሚቀበሉሽ። እና ለምን አንተ አትወስደኝም? ምን ነው ፈራሽ እንዴ? በጣም አይዞሽ አንቺ አትፍሪ። እነሱ ቢፈሩ ነው የሚያምርባቸው። ዝም ብለሽ ሂጂ፣ ችግር የለውም። ኧረ እባክህ ምን ይመስላል ኩርንችት ተስጠላ። ኧረ እባክሽ ሌላ የለሽም። ለነገሩ አሁን እንደፈለግሽ ተሳደቢ። እብድ ስለሆንሽ ተቀብያለሁ። እብድ እንደፈለገ ነው የሚናገር። ተናገሪ። እኔ የምልህ ሚስት ኮልለች እንዴ? አዋ ለዛውም መንታውን ነው። አሃ ለዛ ነው እንደዚህ ጭንቅ ኩርምት ብለህ ተቀምጠህ ያየው። አይሻልም? አሁን ምን ፈለግሽ? የሆነ ነገር ሲያስጨንቀኝ ነበረ። ምንድን ነው ያስጨንቅሽ? የቴዲ ልጆች ወንድ ናቸው ሴት የሚለው ነገር። ኧረ እባክሽ አይደለም እኮ ቴዲ፣ ይኸውልህ ልንገርህ፣ እህቴ ልጆች አሏት እና እንዲህ የጠበቡ ልብሶች ምናምን የተቀመጡ ስላሉ አምጥቼ ለቴዲ ብሰጠው እያልኩ በጣም እየተጨነኩ ነበር። እንጂ ሴትዬ ያማታ እንዴ? ከፈለግሽ ለብሰሻቸው ዙር። ኧረ እንደው በእናትህ የልጆቹን ጾታ ሳትነግረኝ። ጾታ ይንሳሽ። እቺ ማጊ ደግሞ እንዴ? አቤት ምን ምን ሆነ እንዴ? ምን ወይ ማጊ ደግሞ ከሆነ ነገርኛ። አንቺ አምሻል እንዴ? እብድ ስልኩን ልዘጋው ነው። እሺ እስካሁን እዛው ናችሁ? አዎ። እኔ ልታድሩ ነው እንዴ? ሙና ኧረ እሺ ቢያንስ በቃ ፎቶ ላኪልኝ ማጊ። እኔ ተጨነኩ እኮ። ይሁንሽ እብድ። ምንድን ነው የምትልሽ?
ተዋት፣ እሷን እብድ ነገር ነች። በጣም ነው የምትዋደዱት፣ ታስታውቃላችሁ። አዎ ሙና እኮ እዚህ ከመጣው ጊዜ ጀምሮ ምርጥ ጓደኛዬም እህቴም ጭምር ናት። እኔ የምልሽ ቆይ ለምንድን ነው ወደዚህ የመጣችሁት? አይ እኛ እንኳን በራሳችን አልነበረም የመጣነው። እና አንድ አባቴን የሚያውቅ ጥሩ ሰው ነው ወደዚህ ያመጣኝ። ማለት ትተዋወቁ ነበር? ኧረ እስካሁን አላውቃቸውም፣ ግን እዛ መቅረት የለባችሁም ብለው ነው እዚህ ድረስ ያመጡ። ይገርማል። ቆይ ማንነታቸውንም አታውቁም? በጭራሽ። ስንጠይቅ ደግሞ ያን ያህል ሙገዛ የሚፈልጉ አይነት ሰው አይደሉም ነው የሚሉት። ማን ነው እንደዚህ የሚላችሁ? አንድ መላኩ በተባለ ሰው ነው የሚያገኙ። የሚገርም ታሪክ ነው። ቢያንስ እንኳን በስልክ አታወሩ? አብዛኛውን ጊዜ ያው ውጭ ነው የሚሆኑት። የዚህ ሀገር ስልካቸው ደግሞ አይሰራም። እንደዚህ ማየት ሰው አለ? ለእኛም ይገርመናል። መልአክ በላቸው። በገርም ደግሞ አሁን ያለንበት ቤት እቃ ራሱ የተሟለው በእነሱ ምክንያት ነው። ዳኒ፣ አንተ ዳኒ ወዴት ሄድክ? አይ የሆነ ሀሳብ እኮ ወደ አእምሮ ገብቶ። ምንድን ነው? አይ ተይው፣ ንገረኝ እንጂ። ቆይ እሳቸው ናቸው እንደ አባትሽ ገዳይ? በስመ አብ ወወልድ ወመንፈስ ቅዱስ። አንተ ምን ሆነ ነው? ወይኔ እኔ ነገር ያው ታውቂ የለ መርማሪ ፖሊስ የመሆን ፍላጎቴ እኮ ነው እንደዚህ የሚያደርገኝ። በቃ እሺ። ኧረ በስመ አብ በል። ቆይ ምን ስትል እንደዚህ አሰብክ? እሺ አልኩሽ። እሺ በቃ እንሂድ አይደል? እሺ የኔ ፀሐይ፣ ወይ ምን እንደማስብ ታውቂያለሽ? ምንድን ነው የምታስበው? አሁን የጀመርኩትን ስራ እንደጨረስኩ አንቺንና ልጄን ይዤ ጥፍት ማለት። ወዴት ነው ደግሞ ይዘን የምጠፋው? ህልምሽን ወደምታሳኪበት ወደ አዲስ አበባ ነው። የኔ ጌታ፣ አንተ ብቻ ስራን ጠንክረህ ስራ እንጂ ሁሉም ነገር በጊዜ ይሆናል። አሁንማ ሁሉ ነገር እየተሳካልን ነው። እድሜ ለጥሌ። አዎ ይሄ ጥላውን የምትለው ሰውዬ ግን እንዴት የተዋረከ ነው! በጣም እንጂ ፈጣሪ ለእኛ ነው የላከው። ግን እንደተጣሉት ንገረው እሺ። ወይ ማሪ፣ ምን አድርጎ? ባሌን ሳልጠግቦ እየወሰደብኝ ነው። አታስቢ፣ አሁን እኮ እያለቀ እስክትሰለችኝ ድረስ አብረን ነው የምንሆነው። ወይ ግርማዬ፣ መቼም አልሰለችም። አውቃለሁ፣ ግን ልጄን ቶሎ ማየት ነው የምፈልገው። እሱማ ጸባይን ካሳመርክ ነዋ። አረ ይሄው ጸባይኛ ነኝ። እሺ የኔ ሁሉ ነገር እሺ ብያለሁ። ደግሞ ስሙን አውጥቼ ጨርሻለሁ። ማን ነው ደግሞ እንዲያደረገው? እኔ ነኛ። ኧረ እባክህ፣ የመጀመሪያ ልጄማ ሴት ነው መሆን ያለባት። አረ ከፈለግሽ እንጠይቀው። ማንን? ልጄን ነዋ። ወንድ ነህ አይደል? አረ ግርማ ወዴ፣ ዛሬማ ሳይናገር አለቀው። ወዴን ይሄው ተናገር፣ ወንድ ነኝ አለ። እሺ በቃ ይሁንልህ ማሬ። እኔ ወንድም ሆነ ሴት ቢሆን ግድ አይሰጠኝ። እኔ የምፈልገው የምናፍቀው ከአንቺ የተወለደልኝ ልጅ እቅፍ ማድረግ ብቻ ነው። ትንሽ ጊዜ ነው የኔ ፍቅር፣ አደርግልሃለሁ። ደግሞ ለሁለቱም የሚሆን ስም ነው ያዘጋጀሁት እኮ። ማን? ማዕረግ። ማዕረግ? አዎ ማዕረግ ግርማ። እንዴት ነው? አዎ አንደኛ ነው፣ ደስ ይላል። አይ ግርማዬ፣ ህልምህን በእውን ሳታየው ቀረ። አሁን ደግሞ ልጅህን እንዳላጣት ፈራሁ። ልጅ እሺ ቴዲ፣ ደግሞ ምን አስቸኩሎ ነው እዚህ ድረስ ያመጣ? አለቃ፣ የሆነ ሰው በስራ ጉዳይ ሊተዋወቁት ይፈልጋል። የምን ስራ? እሱ ብዙ አልነገረኝም፣ ግን አሪፍ ስራ ይመስለኛል። ስለ ስራው በደንብ ሳይነግር ነው እንዴ መስራት የሚፈልገው? አይ እንትን እንደነገረኝ ከሆነ ካንተ ይልቅ ከአለቃ ጋር ነው ማውራት የምፈልገው ስላለኝ ነው እርሶ ጋር የመጣሁት። እኮ በጥቂትም ቢሆን የነገረን ነገረኛ። ያው እንደነገረኝ ከሆነ ስራው ከውጭ ሀገር ጋር ምናምን የሚገናኝ ማለቴ በዶላር የሚሰራ ስራ ከኛ የሚፈልገው ፍቃዱን እንደዛ ይመስለኛል። አሪፍ ስራ ነው። አልገባኝም።
ለምን እኔ መረጠኝ? እኔ እንጃ፣ ግን ስለ ድርጅታችን ጥሩ ስም አጥንተው ምናምን ይመስለኛል። ቆይ አንተ የት ነው የምታውቀው ሰውዬው? አይ ኧረ ያገኛል አያውቅኝ፣ ብቻ መጥተው ሲያናግሩኝ ነው እንጂ ሌላ ነገር አላውቅም። እንዴ ምንም ያላረጋግጥከውን ሰው ነው እንዴ ወደ እኔ ይዘህ የምትመጣው? አረ እንደዛ አይደለም አለቃ። ያው ስለ ስራው ሲነግሩኝ ቆንጆ ስራ በዛ ላይ ደግሞ በዶላር ነው። ለዛ ነው እኮ ያመጣሁት። ግን ካልሆነ መቅረት ይችላል። እርሶ ካሉ ደግሞ ቢቀርም ችግር የለውም ይቅር። ለማንኛውም ትንሽ አስቤበት አሳውቃለሁ። እሺ አለቃ፣ አሁን መሄድ ይችላለሁ? እኔ የምልህ ሰውየው ማን ይባላል? ማን ነበር ያለኝ? ጥላውን ያለ መሰለኝ። መልክ ምነው ችግር አለ እንዴ? አይ ችግር እንኳን የለም። መሄድ ትችላለህ። እሺ አለቃ። አንቺ ደግሞ አትቀመጭም እንዴ? ሙኪ እናትዬ ዛሬ የመጪ ነው የደበረኝሽ። ምን ነው ቅድም አለቀልም ተሸነፈ ስትል ነበር እና ሁኔታን ሳይው ስላላማረኝ ላረጋጋ ፈልጌ ነው። ያም ሆነ ይሄ ዛሬ እሱ ቀን ነች። ረሳው እንዴ? እንዴ በቀላሉማ እጄን አልሰጥምሽ። ፍፄ አልቋል እኮ ምን ልታረጊ ነው? እሱን እኔ ያሳያለሁ። በቃ ይበቃል። እዚህ ድረስ ደግሞ አመሰግናለሁ። እሺ በቃ ችግር የለውም። ከዚህ በኋላ ደግሞ ግብዣ እንኳን ነገር ለምን? ምክንያቱም መናገር አለብኝ። ጓደኛሞች አይደለም? ምን ችግር አለው? አይሆንም ዳኒ። ስለዚህ የዛሬ ግብዣ አልተመቸሽም ማለት ነው? አረ እንደዛ አይደለም፣ በጣም ቆንጆ ነበር፣ ግን ያው ተረዳኝ። እሺ እረዳሻለሁ፣ አላስጨንቅሽ። ደግሞ ካጠገብሽ ነው። አንድ ጥያቄ ልጠይቅ? እሺ ጠይቅ። እውነት ግን እኔና ሞኬን ያመሳሰልከን ከልብ ነው? አዎ። ምን ነው? አይ ምንም፣ በቃ አሁን መመለስ ትችላለህ። ደግሞ አንድ ነገር አውቂ፣ ስህተትም ሊሆን ይችላል። ያው እኔ እሺ፣ መርማሪ ፖሊስ ጎበዝ ልጅ። እሺ ቻው፣ በቃ አመሰግናለሁ። ችግር የለውም። ደግሞ ማሚ ነገ እመጣለሁ በይልኝ። ለእሱም በድጋሚ በጣም አመሰግናለሁ። እሺ ችግር የለውም። መጣሽልኝ ሙላይ? እንዴት ነሽ? አለሁልሽ። ሰላም ነሽ? እንዴ ምን ያደረግሽ ነበር? የማጌዬ ልብስ እያጠብኩላት። እንዴ አንቺ ምን እንዳለብሽ ራሱ ታውቂው እንዴ? ራሴ ልጅ እጅ ማጥብላት። እኔ የምልሽ ማጌ ለምን አብራችሁ አልመጣችሁም? እንዴ አልመጣችም እንዴ? አልመጣችም ማለት በቃ ተጠልፋለሽ በይኝ ዛሬ። አዎ በቃ እንደዛ ሳይሆን አይቀርም። እኔ የምልሽ ሙናዬ እንደው ከሁለቱ ግን ማን እንደው ማን ይሻላታል ልጄ? ከዳኒና ከሞኬ። እንዴ ሌላ ምን የማላውቀው አለ እንዴ? እንዴ በሽ ናቸው እዛ በቆሎ ቦታ የሚመጡ ወንዶችስ? ሄዳ አንቺ ደግሞ ይሄንን በነፈሰበት የሚነፍሰውን ሁሉ ወንድ ብለሽ ነው እንዴ? ረዳት ይኝ ወደ አይ ማሚ ያራዳ ልጅ እኮ ነሽ። በቃ ለልጅሽ እንደ ዳኒ አይነት ቆፍጠን ያለው እንደምናምን ነው የምትፈልጊው? እናት እኮ ነኝ። ለልጁ መልካም ነገር ጥሩ ነገር ማስብ ወላጅ አለ ብለሽ ታስበያለሽ? እሱማ ልክ ብለሻል። እኔ ነኝ እንጂ። አንቺ ደግሞ ምን ሆንሽ? አይ ምንም እንዲሁ ነው። ምንድነው ንገሪኝ እስቲ፣ ምንድነው የሆንሽው? አይ ያው የኔ ነገር እንደዚሁ ቀረ ብዬ ነው። ምንድነው? ምን ሆኖ ቀረ? ምንድነው ንገሪኝ። ምንድነው? እንደው መፈለፍልለት እንኳን ቢጠፋ የሚፈለፍልልኝ ይጥፋ። እንዴ ምን አልሽ ሙናዬ? አይ ማሚዬ ወዲሁ ነው። እንዴ መጣሽ መሰለኝ። ይኸውልሽ ማሚዬ ቀደም እሷ እዚህ ያለች መስሎኝ አበባ ልበትንላት ይዤ መጥቼ ነበር። በቃ ላዘጋጀው። እሺ ሰርገኛን እንደዚህ መቀበል ጥሩ አይደለም። አቤት ቁንጅና ልጅ።
እማዬ ወይዬ ልጄ እንዴት ነሽ ማረግዬ? ደህና ነኝ። ምንድን ነው ደስታው? እንዴት ነበረ እዛ የነበረው? ምኑ? ያ እዛ የነበረው ምናምኑ ነው? እማዬ እኔ በጣም ደክሞኛል። እኔ እንደም ይበለኝ ልጄ። እኔን እናትሽ እማ ወይዬ ልጄ ወይዬ ልጄ ሙሽራዬ እንዴ! ኧረ ልልባሉ ነይ ነይ ጃኬት በለሽ ማጊ ነይ ነይ ማጊ ነይ ነይ በጋንዬ ጃኬት በጋናው ላይ ማጊ ነይ ነይ ማጊ ነይ ነይ ማጊ ነይ ነይ ዝም ብላችሁ እኮ ነው የተቸገራችሁት። እንደኔ ሁሉ አቀባበል አስፈላጊ አልነበረም። ዝም ብለሽ እኮ ነው የተቸገርሽው። ለኔ ሁሉ ነገር አያስፈልግም ነበር። ምንድን ነው የምታወራው ሰውዬ? መቼም ለኔ አቀባበል ለማድረግ አይደለ ቀይ ምንጣፍ አንጥፋችሁ የጠበቃችሁ። እሱን ያደረገውን ሄደህ ጠይቀው። ለነገሩ ልክ ነሽ። ለጀግና አቀባበል ያስፈልገዋል። ኧረ ላሽ ማነው ጀግናው? ከኔ ውጭ እዚህ ሌላ ሰው አለ? ይመች። እሱን ከጊዜ ቆይታ በኋላ ታየዋለህ። እሱ ለምን አስፈለገ? እኔ እዚህ ያለው አይደል እንዴ? እሺ ቀንዳችሁን ያስበቀልኩችሁ። ሄሎ አለቃ፣ መቼም አሪፍ ዜና ይዘህ እንደመጣህ አልጠራጠርም። አዎ አዎ። አየሽ ዋስ መቼም አይቀየርም አይደል? ዶላር ስትለው ሀሳቡን ቀየረ። አዎ አለቃ፣ መገናኘት እንደሚቻል ነገረኝ። ብራቮ ቴዲ፣ ብራቮ ብራቮ። ግን አለቃ። ምን ነው ልጅ ቴዲ? እንትን እኮ አሁን አንተ በክራንች ስትሄድ ማለቴ እነሱ በክራንች የሚያውቁት ሌላ ሰው አለ። አሁን አንተ ስትሄድ የሆነ ነገር የሚፈጠር እንዴት ልታደርገው ነው አንተ? ለእሱ ሀሳብ አይግባ ልጅ ቴዲ። እንዴት አለቃ? ልጅ ቴዲ የዛሬ ስራህን ጨርሰሃል፣ እንገናኛለን።